ኢትዮጵያ ለታዳሽ ኃይል ልማትና ለአረንጓዴ ኢኮኖሚ ግንባታ ወሳኝ የሆነውን የአረንጓዴ አሻራ መርሃ ግብር ከጀመረች 8 ዓመታት ተቆጥረዋል። በእነዚህ ዓመታት በተሰሩ የአረንጓዴ አሻራ ተግባራትም የአፈር ለምነትን ለማሻሻልና የአገሪቱ የግብርና ዘርፍ በአየር ንብረት ለውጥ ጫና ውስጥ እንዳይገባ የሚያስችሉ ውጤቶች መገኘታቸውም ይነገራል። የአረንጓዴ አሻራ ተግባር በኢትዮጵያውያን የተባበረ ክንድ ሲፈጸም ተቋማትን በተግባሩ ላይ ግንባር ቀደም ሚና ተጫውተዋል። በተግባሩ ውስጥ ከትናንትና የጀመረ ዛሬም የቀጠለ ተሳትፎ እያደረጉ ካሉ ተቋማት ደግሞ የጎንደርና የደባርቅ ዩኒቨርሲቲዎች ተጠቃሾቹ ናቸው። ባለፉት 6 ዓመታት እንኳን ብቻ ብንቆጥር ከ500 ሺህ በላይ የሚሆኑ የሀገር በቀል ዛፎችን እንዲሁም ደግሞ አትክልትና ፍራፍሬን ለተለያዩ ተቋማት ለማህበረሰብ ክፍሎች እያለማ በመስጠት እንደ ሀገር የተጀመረውን የግሪን አሻራ እንዲሁም የግሪን ሌጋሲ ስራ በአካባቢያችን እንደ ጎንደርና እንደ አካባቢው በግንባር ቀደምነት እየመራን እንገኛለን። በዚህ ዘርፍም በጣም እንግዲህ ከ6 ዓመት ከ7 ዓመት በፊት የተከልናቸው አትክልቶች ዛፎች ዛሬ በጣም በጥሩ ሁኔታ ውስጥ ነው የሚገኘው። ባለፉት 8 ዓመታት እንደ ሀገር በተሰሩ ስራዎች በቢሊዮን የሚቆጠሩ ችግኞች ሲተከሉ የደን ሽፋንም ከ25 ከመቶ በላይ መድረሱን ጥናቶች ጠቁመዋል። በዚህ ለአየር ንብረት ለውጥ የማይበገር ኢኮኖሚ ግንባታ ሂደት ውስጥ ደግሞ ከፍተኛ የትምህርት ተቋማት የሚጠበቅባቸውን ተግባር እያከናወኑ ነው። በዚህ ረገድ የደባርቅ ዩኒቨርሲቲም ስራዎችን እያከናወነ ነው የሚሉት የዩኒቨርሲቲው ፕሬዝዳንት ዶክተር አስማማው ዘገየ ኢትዮጵያ የጀመረችው የአረንጓዴ አሻራ መርሃ ግብር ግቡን እንዲመታ ዩኒቨርሲቲ የጀመረውን ተግባር አጠናክሮ ቀጥሏል ይላሉ። ግሪን ኢኮኖሚ ግንባታ በሀገራችን ትልቅ ኢኒሼቲቭ ነው። ዩኒቨርሲቲያችንም ከዚህ አንፃር ባለፉት ዓመታት 2 ችግኝ ጣቢያዎችን መስርተናል። እነዚህ 2 ችግኝ ጣቢያዎች አንደኛው በሰሜን ጎንደር ቆላማው አካባቢ በድብ ባህር ከተማ የሚገኝ ነው። እንግዲህ በዛ አካባቢ የቆላማ የሆኑ የደን ዛፎችን በማልማት እየሰራን ያለ ነው። በደጋሙ ደግሞ ስንመጣ በዩኒቨርሲቲያችን ግቢ ውስጥ የደጋማ ዛፎች የችግኝ ጣቢያ መስርተናል። በአካባቢ የሚገኝ ጸጋን በመለየት ከፍተኛ ትምህርት ተቋማቱ የአረንጓዴ አሻራ ተግባራቸውን ሲያከናውኑ ተቋማቱ ለሚያስተምሯቸው ተማሪዎችና በሚገኙበት አካባቢ ለሚገኙ ማህበረሰብ ደግሞ ሰርቶ ማሳያዎቻቸው የንድፈ ሐሳብ ዕውቀትን ወደ ተግባር ለመቀየር እድሎችን ፈጥረዋል። ለማህበረሰብ ለውጥ አበክረን እየሰራን የሚሉት የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን በበኩላቸው ዩኒቨርሲቲው ሀገር በቀል የችግኝ ዝርያዎችን መሰረት ያደረገ የአረንጓዴ አሻራ መርሃ ግብር እያከናወነ እንደሚገኝ ይገልጻሉ። ባለፉት ዓመታት በችግኝ ተከላ መርሃ ግብር የምናሳትፈው የማህበረሰብ ክፍል ሁሉን አቀፍ ነው ማለት ይቻላል። ከዛ ባሻገር የተተከሉ ችግኞች አገር በቀል በሆናቸው እየተመናመኑ ያሉ በመጥፋት ላይ ያሉ ዝርያዎች በመሆናቸው እነሱን በመመለስ ረገድ ያለውን ፋይዳ እንደ አንድ ግብ ልናየው እንችላለን። ከዛ ባሻገር ይሄ የሚሰጠው ጥቅም በተለይ ደግሞ አሁን አሳሳቢ የሆነ የመጣው የአየር ንብረት ለውጥ ጉዳይ እሱን ለመታደግ የምናደርገው ርብርብ አካል ተደርጎ ሊወሰድ ይችላል። በጎንደር ዩኒቨርሲቲ ባለፉት ዓመታት በተከናወነ የአረንጓዴ አሻራ ተግባር አበረታች ውጤቶች ተገኝተዋል የሚሉት የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይን በፍራፍሬ ልማት የተሰሩ ስራዎችም የዩኒቨርሲቲውን ማህበረሰብ ተጠቃሚ ማድረግ ጀምሯል ይላሉ። በደባርቅ ዩኒቨርሲቲ ደግሞ አፕልን ማዕከል ያደረገው የፍራፍሬ ልማት የዩኒቨርሲቲው ፕሬዝዳንት ዶክተር አስማማው ዘገየ እንደሚሉት የአካባቢው አርሶ አደሮች ወደ አትክልትና ፍራፍሬ ልማት እንዲገቡ በር የከፈተ ነው። በሀገራችን በአፕል ልማት ከታወቁ አካባቢዎች ዝርያዎችን ችግኞችን በማምጣት ሰፊ የሆነ የአፕል ፋርም መስርተናል ማለት ነው። እንግዲህ ይሄ የአፕል ፋርም ሰርቶ ማሳያ ነው የሚሆነው ለአካባቢ ማህበረሰብ። ቅድም እንዳልኩ ቀደም ብዬ በየአመቱ በምናከብረው የገበሬዎች በዓል የፍራፍሬ ምርትን በአካባቢው ላይ ለማስተዋወቅ የሚረዳ ተማሪዎቻችንም በሆርቲካልቸር እና በሌሎች ዲፓርትመንት የሚማሩ ተማሪዎችንም ለማስተማሪያ የሚሆን ማዕከል ይሆናል ማለት ነው። እንግዲህ 2ኛ አመቱን ይዟል። ይሄ የአፕል ፋርም ሰፊ ፋርም ነው። በቀጣይ ፍሬውንና ውጤቱን የምናይበት ይሆናል ማለት ነው። በጎንደርና በደባርቅ ዩኒቨርሲቲዎች በመከናወን ላይ የሚገኘው የአረንጓዴ አሻራ ተግባር በአካባቢው ትኩረት ተደርጎ ከተሰራ በሙዝ ፓፓያና አፕል ፍራፍሬዎች የአካባቢው ማህበረሰብ ተጠቃሚ መሆን እንደሚችል ያረጋገጠም ነው። በጎንደር ዩኒቨርሲቲ የደን ባለሙያና ተመራማሪው ዶክተር አምሳሉ አብች ደግሞ በዩኒቨርሲቲዎቹ እየተከናወነ ያለው ተግባር በተጨባጭ የአካባቢውን ማህበረሰብ ተጠቃሚ የሚያደርግና ታሪክን የቀየረ ነው ባይ ናቸው። ኢንዲቪጁዋልስ እስከ ኮሚኒቲ ሌቭል ድረስ ሊያመጣ የሚችል ስራዎች
እየተሰሩ ያሉት ማለት ነው። አሁን እንደምታዩ ይሄ ሙዝንም የሚያሳያለን ቅድም እዛ ጋር ያየው ፓፓያዎችም እናለን አቮካዶችም እንደዚህ ታያቻለሁ። እንደገና ደግሞ ቡና ጎንደር አይታሰብም እስካሁን ድረስ ያው ከዘፈኑ እንደምታስታውሱት ማለት ነው። ነገር ግን አሁን ቡና ምርት ይሰጣል። እውነት ለመናገር በባለፈው ከዚህ ከችግኝ ጣቢያችን ላይ ለዚሁ ለዩኒቨርሲቲ ተቋም አከፋፍላን ተሽጦ ከግንዛቤ ፈጠራ ባሻገር ከፍተኛ ትምህርት ተቋማት ችግር ፈቺ የሆኑ ጥናቶችን በማከናወን ዘርፈ ብዙ ችግሮች በሀገር እንዲፈቱ መስራታቸው ግድ ነው የሚሉት የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን ዩኒቨርሲቲው ኢትዮጵያ እየተገበረች ለሚገኘው ለአየር ንብረት ለውጥ የማይበገር ኢኮኖሚ ግንባታ ብቁ የሰው ኃይል ማፍራቱን አጠናክሮ ይቀጥላል ብለዋል።